ኮክቴል ቱ የተሰኘው ፊልም እንግዲህ በዛሬ ቀን ለእይታ በቅቶ እጅግ በጣም አስገራሚ ገንዘብ እንደሰበሰበ ተነግሯል። ያም ደግሞ አስገራሚ አድርጎታል። ቀደም ብለን እንዳወራነው እንግዲህ ሻሂድ ካፑር፣ ክሪቲ ሴነንና ረሽሚካ መንዳላ አንድ ላይ የሰሩበት ኮክቴል ሁለተኛው ክፍል ይዞ እንደሚመጡ ተነግሮ ነበረ። ፊልሙም ጣጣውን ጨርሶ በዛሬ ቀን ለእይታ በቅቷል። ተመልካቹም ደግሞ እጅግ በጣም ወዶት እያየው እንዳለና ቆንጆ ፊልም እንደሆነ የተለያዩ አስተያየቶች እየተሰማን ያለው እንደ ክሪቲክሶችም ጥሩ አስተያየት ሰጥተዋል፣ ወይም ደግሞ ፖዚቲቭ የሆነ ሪቪው ነው እያቀረቡ ያሉት። ያም ደግሞ ለፊልሙ ገቢ በጣም ጠቅሞታል የሚባል ነው። ዛሬ ከጠዋት ጀምሮ የነበረው ግርግር ወይም ደግሞ የነበረው ተመልካች ቁጥር ከፍተኛ ቢሆንም ከሰዓትና ማምሻውን እንዲሁም ማታ ላይ የተቆረጡ ያሉ ትኬቶች በጣም ከፍተኛ እንደሆኑ ካሁኑ መረጃ እየወጣ ነው ያለው። ያንንም ከማየት ይመስላል እንግዲህ ገና ካሁኑ በዚህ ዓመት በጣም ስኬታማ ከሆኑ ፊልሞች መሃል አንዱ ሊሆን ይችላል ተብሎ እየተገመተ ነው ያለው። ቀደም ብሎ እንኳን ብዙ አስተያየት አልተሰጠበትም ነበር ወይም ተስፋ አልተደረገም ነበር። አሁን ላይ ግን እየተሰጠ ያለው ሪቪውና እየተነገረው ያለው ነገር እያማረ ነው ያለው። ስለዚህ በዛሬ ቦክስ ኦፊስ ሪፖርት በሚለው ፕሮግራም ሻሂድ ካፑር የተወነበት ኮክቴል ቱ የተሰኘው ፊልም ምን ያህል ሰብስቧል የሚሉን አይታርገን እናልፋለን ወይም ለማየት እንሞክራለን። በዛውም ደግሞ በጀቱንና ምን ያህል ስክሪን አግኝቶ ለእይታ በቃም፣ እንዲሁም ደግሞ ቀደም ብሎ ለእይታ ከመብቃቱ በፊት ምን ያህል ሪከቨር ማድረግ ችሏል ራይቶቹ ሸጦ የሚለውን በዝርዝር የምናይበት ፕሮግራም ነው። እኔ ወደ ፕሮግራሙ ነው ገባለሁ። እናንተ ሙሉ ቪዲዮ እንድትከታተሉ ጋብዛችኋለሁ። በዛውም ደግሞ ኮክቴል ቱ ስጠብቁ ከነበረ እንዴት ነው ለማየት ጓጉታችኋል የሚሉን ሀሳብ አስተያየታችሁን በዛው ትጽፉልኛላችሁ። नए दोस्त मजेदार लगते हैं क्योंकि कहानियां हमारे लिए नहीं होती। पुराने दोस्तों की वही कहानियां सुन सुन के हम पक जाते हैं। दोस्ती की कोई वैल्यू नहीं है ना तुझे, उतने अच्छे दोस्त भी नहीं है। ኮክቴል ቱ የተሰኘው ፊልም ዛሬ ላይ ለእይታ በበቃ ሰዓት ላይ በዚህ ዓመት ከቦሊውድ ከወጡ ፊልሞች ከፍተኛ ገንዘብ ከሰበሰቡት መሃል አንዱ የመሆን እድል እንዳለው የተነገረ ነው ያለው። የዚህ ፊልም ቲዘሩ ባለፈው ለእይታ የበቃ ሰዓት ላይ ተመልካቹ ወዶት ነበር ያየው። ትሬለሩ ደግሞ በተለይ በተለቀቀ ሰዓት ላይ ኦፊሻል ትሬለሩ ሱፐር ፖዚቲቭ የሆነ ሪቪው ነው የተሰጠው፣ ወይም ደግሞ ተመልካቹ ፊልሙን እንዲጠብቅ ያደረገ ክስተት ተፈጥሮ ነበር። ከዛ የበለጠ ግን በጣም የፊልሙን በዚህ የጨመረውና ተመልካቹ ፊልሙን ለማየት እንዲጓጓ ያደረገው የፊልሙ ሙዚቃዎች ናቸው። ምክንያቱም ሙዚቃዎቹ ከተለቀቁ በኋላ ተመልካቹ ወይም አድማጩ በጣም ወዷቸው ዝነኛ ሆነው ነበር። በዛም የተነሳ ይመስላል የፊልሙ ሃይፕ በጣም ከፍ እያለ ሄዶ ነበር። በተለይ ከሙዚቃው በኋላ ከዛሬ ከ5 ቀን በፊት ፊልም ሜከሮቹም የፊልሙን አድቫንስ ቡኪንግ በከፈቱ ወይም መቆረጥ ትችላላችሁ ባሉ ሰዓት ላይ ኦንላይን ላይ ጥሩ ምላሽ የተገኘበት እንቅስቃሴ ነበር። ያም በታየ ሰዓት ላይ ቢያጠራጥርም ግን ፊልሙ ቦክስ ኦፊስ ላይ መጀመሪያ ቀን ላይ ኦፕኒንግ ዴይ ጥሩ ገንዘብ ይሰበስባል ተብሎ ሲገመት ነበር። ግን የተለያዩ ሰዎች አድቫንስ ቡኪንጉን አይተው የመጀመሪያ ቀን ላይ ይሰበስባል ብለው ካሰቡትና ከገመቱት የበለጠ ገንዘብ ዛሬ ላይ ማስገባት ችሏል ፊልሙ። ስለዚህ ዛሬ ላይ በአጠቃላይ ምን ያህል አስገብቷል ካላችሁ ከዛ በፊት ቀደም ብለን የፊልሙን በጀትና ምን ያህል ስክሪን አግኝቷል እንዲሁም ሪከቨሪ ያደረገውን ገንዘብ አንድ አፍታ ይታርገን ወደ ቦክስ ኦፊስ ገቢው ደግሞ እንሄዳለን። ሮማንቲክ ኮሜዲ ድራማ ይዘት ያለው ኮክቴል ቱ የተሰኘው ፊልም በዚህ ፊልም ላይ መሪ ተዋናዮቹ ሻሂድ ካፑር፣ ክሪቲ ሴነን እና ረሽሚካ መንዳላ ናቸው። ይህ ኮክቴል ቱ የተሰኘው ፊልም በዓለም አቀፍ ደረጃ 4000 እና ከዛ በላይ ስክሪኖችን አግኝቶ ለእይታ የበቃ ሲሆን በጀቱ ምን ያህል ነው የሚለውን ደግሞ ስናይ የፊልሙ በጀት እንኳን በጣም ከፍተኛ ነው፣ ወይም ቀደም ብሎ ከታሰበው አኳያ ጨመር ያለ ሆኖ ተገኝቷል። የዚህ ዋና ምክንያቱ ደግሞ አንደኛ ስታር ካስቶቹ ከፍ ያሉ ናቸው፣ ሁለተኛ ደግሞ ግራንድ ሌቭል ለማድረግ ፊልሙን ጥራቱንና ደረጃውን ከፍ ለማድረግ ተሞክሯል። በዛ ላይ ደግሞ የፊልሙ ማርኬቲንግም ወይም ማስታወቂያ ለመስራት በጣም ተጣጥረዋልም። ብዙ ቦታ ላይ የተዟዟሩ ሲያስተዋውቁ ነበር። በዚህ ፊልም ላይ እንዲተውን እንግዲህ መሪ ተዋናዩ ሻሂድ ካፑር 21 ከሮር የተከፈለው ሲሆን የፊልሙ አክተርስ ክሪቲ ሴነን ደግሞ 8 ከሮር ተከፍሏታል። ረሽሚካ መንዳላ ደግሞ 6 ከሮር ተከፍሏታል። ስለዚህ የፊልሙ መሪ ተዋናዮች ሻሂድ ካፑር፣ ክሪቲ ሴነንና ረሽሚካ መንዳላ የሶስቱም በድምር 35 ከሮር ሆነ ማለት ነው። እንደዛም ሆኖ የፊልሙ ፕሮሞሽን ለመስራትም ፕሮዲውሰሩ ዲልኔት ቪዛን ማዶክ ስቱዲዮ ማለት ነው ወደ ኋላ አላለም። የሚችለውን ያህል ተጣጥረዋል። የፊልሙ ትሬለር ለእይታ በበቃ ሰዓት ላይ በጣም በትልቅ ኢቨንት አዘጋጅተው ላውንች አድርገው ነበረ። ከዛ ሌላ ደግሞ ፊልሙ ላይ ያሉ ሙዚቃዎችም ላውንች በተደረጉ ሰዓት ላይ ወይም በተለቀቁ ሰዓት ላይ ላውንች ኢቨንት አዘጋጅተው ነበረ። ለማርኬቲንግ ብቻ ያወጡትን በጀት ራሱ ስናየው ሌላ አንድ ያነሳለ ፊልም ያሰራል የሚባል ያህል ገንዘብ ነው። ምክንያቱም በአጠቃላይ ለፊልሙ ማርኬቲንግ የወጣው ወደ 20 ከሮር አካባቢ እንደሆነ ተነግረዋል። ስለዚህ የተዋናዮቹ ክፍያ፣ ፊልሙ ሲሰራ የወጣው ወጪ እና በአጠቃላይ ማርኬቲንግ አንድ ላይ ስንደምረው ኮክቴል ቱ የተሰኘው ፊልም በአጠቃላይ በጀቱ 150 ከሮር ይደርሳል። ማለትም ሜከሮቹ አናውንስ እንዳደረጉት ከሆነ በአጠቃላይ በጀቱ 150 ከሮር ሆኗል ብለዋል። ግን በአስገራሚ ሁኔታ ራይቶችን በመሸጥ ብቻ ቀደም ብሎ ፕሪ ሪሊዝ በሚባለው ቢዝነስ ከግማሽ በላይ ገንዘብ መሰብሰብና ማስመለስ ችለዋል። እንዴት ካላችሁ ደግሞ እሱን አንድ ባንድ በዝርዝር እንየው። ሻሂድ ካፑር፣ ክሪቲ ሴነን እና ረሽሚካ መንዳላ የተወኑበት ኮክቴል ቱ የተሰኘው ፊልም ዲጂታል ራይቱ የተሸጠው 50 ከሮር ሲሆን የገዛውም ደግሞ ኔትፍሊክስ ነው። በዛውም ሳተላይት ራይቱን 22 ከሮር መሸጥ ችሏል። ይህንንም የገዛው ደግሞ ስታር ኔትወርክ ቲም ነው። ከዛ ላይ ፊልሙ ሙዚቃ በጣም ዝነኛ ሆነ ነበር ወይም ተወዳጅነትን አግኝቶ ነበረም። ያም ደግሞ ራይቱን የሸጠው በጥሩ ዋጋ ነው በሚባል ደረጃ ነው። ምክንያቱም የኮክቴል ቱ ሙዚቃውን የሸጡበት ወይም ራይቱን የሸጡበት ዋጋ 13 ከሮር መድረስ ችሏል። ይህም ማለት የኮክቴል ቱ ፊልም ሜከሮች ማለትም ዲኔስ ቪጃን እና ጂኦ ስቱዲዮ በአንድ ላይ ፊልሙን ለመስራት እንኳን 150 ከሮር አውጥተው ነበረም። ግን ፊልሙ ለእይታ ከመብቃቱ በፊት ዲጂታል ሳተላይት እና ሚውዚክ ራይት በመሸጥ ብቻ በአጠቃላይ 85 ከሮር ማስመለስና ሪከቨር ማድረግ ችለዋል። ይህም ማለት ፊልሙ ለእይታ ከመብቃቱ በፊት ከግማሽ በላይ ገንዘብ ፊልም ሜከሮቹ ወይም ፕሮዲውሰሮቹ ኪሳቸው ውስጥ ማስገባት ችለዋል።
በመቀጠል ደግሞ ቦክስ ኦፊስ ላይ ምን ያላስገብቷል የሚለውን ዛሬ ላይ ስናይ ልክ እንደተለቀቀ ዛሬ ጠዋት ላይ የነበረው የቲኬት እድገት እንደሚያሳየው ከሆነ ከ65 እስከ 75% ከፍተኛ እንደነበረ ተነግሯል። ግን በጣም አስደናቂ የሚያደርገው ሜትሮ ሲቲ የሚባሉ ወይም ትልልቅ ከተማዎች ላይ ለዛውም የፊልሙ የቲኬት ዋጋ በጣም ከፍተኛ የሚሆንበት ቦታ ላይ በጣም ጥሩ አቀባበልና አሪፍ ተመልካች ማግኘት ችሏል ተብሏል። እንዲያውም በጣም በብዛት መልቲፕሌክስ አካባቢ ሃውስፉል ሆኖ ፊልሙ እየታየ እንዳለ አንዳንድ መረጃዎች ይወጡ ነው ያሉት። ከዛ ሌላ ደግሞ የከሰዓት የማምሻውና የማታም የተቀሩት አድቫንስ ቲኬቶች በከፍተኛ ቁጥር እያደገ እንዳለ እየተነገረ ነው ያለው። ከዛ ሌላ ደግሞ ታዋቂው ክሪቲክስ ተራናደርሽ ፊልሙ በጣም ምርጥ እንደሆነ መስክሯል ወይም ሪቪው ማቅረብ ችሏል። በዛም የተነሳ ይመስላል አሁን ላይ ከሚገመተው ራሱ መጨረሻ ላይ የሚወጣው ውጤት በጣም ከፍተኛ ይሆናል ተብሎ እየተጠበቀ ነው ያለው። እስካሁን ድረስ በወጣ ሪፖርት በግምት ሲታይ ኮክቴል የተሰኘው ፊልም የመጀመሪያ ቀን ላይ ኦል ኢንዲያ ኔት ኮሌክሽን 13.25 ከሮር አካባቢ ይሰራል ተብሎ የተገመተ ሲሆን ይህም ደግሞ በዚህ ዓመት ከቦሊውድ ከተለቀቁ ፊልሞች መሃል ከፍተኛ ከሚባሉት መሃል አንዱ መሆን ችሏል ማለት ነው። በዚህ ራሱ በኔት ኮሌክሽን እንኳን 13.25 ከሮር አካባቢ ይሰራል ተብሎ ተገምቷል። ግን ይሄ ገንዘብ ራሱ ደግሞ በግሮስ ሲቀመጥ 15.63 ከሮር አካባቢ ይሆናል ማለት ነው። ከህንድ በተጨማሪ ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት ላይም ጥሩ ስክሪን አግኝቶ ለእይታ በቅቷል የተባለ ፊልም ሲሆን በውጭ ሀገራት ላይም የፊልሙ ማርኬቲንግ በጥሩ ሁኔታ ተደርጓል ተብሏል። ሻሂድ ከፑር ባለፈው ቀደም ብሎ ከለቀቀው ኦሮሚዮ ከተሰኘው ፊልም አኳያ ይህ ፊልም ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት ላይ ያገኘው ሪስፖንስ በተለይ ፕሪሚየሙ ላይ በጣም ትልቅ አቀባበልና ብዙ ተመልካችን ማስተናገድ ችሎ ነበርም። ስለዚህ በአጠቃላይ እስካሁን እንደተነገረው ከሆነ ኮክቴል የተሰኘው ፊልም በውጭ ሀገራት ወይም ኦቨርሲስ ማርኬት ላይ በግሮዝ ነው የተቀመጠው 3.50 ከሮር አካባቢ መሰብሰብ ችለዋል ተብሏል። ሁሉም አንድ ላይ ሲደመር ኮክቴል የተሰኘው ፊልም በመጀመሪያ ቀኑ በዓለም አቀፍ ደረጃ በግሮዝ ነው የተቀመጠው 19.13 ከሮር አካባቢ ይደርሳል ተብሎ ተገምቷል። ትክክለኛ ፕሮዲውሰር ፊገር ሲወጣ በእርግጠኝነት ከዚህ በላይ ይሆናል የሚል ግምት በከፍተኛ ሁኔታ እየተሰማ ነው ያለው። ምንም እንኳን ከፊልሙ ጆኖር አኳያ በጀቱ ከፍተኛ ነው ቢባልም ግን በዓለም አቀፍ ደረጃ ያስገባው ገቢ ሲታይ ፊልሙን ለኪሳራ አይዳርገውም ወይም ትርፋማ ያደርገዋል የሚባል ያህል ሆኗል። በዛ ላይ ደግሞ ነገ ቅዳሜ ነው፣ ከነገ ወዲያ ደግሞ እሁድ ነው። ለፊልም በጣም የሚያመቹ ቀናቶች ናቸው። እየተወራ ያለው ነገርም ጥሩ ስለሆነ በእርግጠኝነት በሁለቱ ቀናት ላይ ከፍተኛ ገንዘብ ሊያስገባ ይችላል ወይም ደግሞ ምርጥ ገንዘብ ይሰብስባል ተብሎ ተጠብቀዋል። ግን በዛው አንድ ነገር ልንገራችሁና በአጠቃላይ የፊልሙን ቲያትሪካል ራይት በዓለም አቀፍ ደረጃ ማለት ነው ወደ 80 ከሮር አካባቢ ነው የተሸጠው። ስለዚህ ከዛ አኳያ ሲታይ ይሄ ፊልም ቦክስ ኦፊስ ላይ ሂት ለመባል ሌላው ቢቀር እንኳን በዓለም አቀፍ ደረጃ 150 ከሮር መስራት አለበት ማለት ነው። እርግጠኛ ነኝ በጀቱ 150 ከሮር ከሆነ እንዴት 150 ከሮር ሰብስቦ በዓለም አቀፍ ደረጃ ሂት ሊባል ይችላል ብላችሁ ያስባችሁ ይሆናል። ግን አንድ ፊልም ቦክስ ኦፊስ ላይ ከወጣ በኋላ ወይም ለእይታ በቃ ሰዓት ላይ ሂት ነው፣ ሱፐር ሂት ነው፣ ብላክባስተር ነው፣ ፍሎፕ ነው፣ ዲዛስተር ነው የሚባልበት ዋና ምክንያት በጀቱ ብቻ አይደለም። ፊልሙን ለቲያትሪካል ራይቱ የሸጠበት ዋጋ ታይቶ ነው የሚወሰነው። እነዚህ ቃላት የሚፈጠሩት ከበጀቱ በተጨማሪ ቲያትሪካል ራይቱን ማስመለስ ችሏል አልቻለም የሚለው ነገር ትልቅ ዋጋ አለው። እሱ ታይቶ ነው የሚወሰነው። ስለዚህ በ150 ከሮር የተሰራ ፊልምን ቲያትሪካል ራይቱን ወይም ለሲኒማ የሚያሳዩበትን ራይት 80 ከሮር ከሸጡ በዓለም አቀፍ ደረጃ በእርግጠኝነት ሌላው ቢቀር 150 ከሮር በዓለም አቀፍ ደረጃ ፊልሙ ይሰራል ተብሎ የሚታሰብና የሚገመት ዋጋ ነው። እንደዛ ከሆነና እዛ መድረስ ከቻለ እንግዲህ ፊልሙ ሂት ይሆናል ማለት ነው። ግን በድንገት እንኳን ፊልሙ ስኬታማ ሆኖ 200 ከሮር መድረስ ከቻለ በእርግጠኝነት ያ ሱፐር ሂት መሆኑን ያረጋገጠ ፊልም ይሆናል ማለት ነው። ፊልሙ በእርግጥ ያገኘው ሰርቲፊኬት አደልት ነው ወይም ኤ ነው ማለትም ከቤተሰብ ጋር አንድ ላይ ሰብሰብ ብሎ ለማየት እንግዲህ ብዙ የማይመች ነገር አለው የሚል የተለያየ አስተያየት ሰምቻለሁኝ። ምክንያቱም የፊልሙ ታሪክ በአጠቃላይ የሚያጠነጥነው በወጣቶች ታሪክ ላይ ነው። ማለት ላቭ ትሪያንግል አንግል እንዳለው ተነግሯል። ሁለት ሴቶችና ያው አንድ ወንድ ነው። ያው አክተሮቹን አይተን አውቀናል። ግን መጀመሪያ ላይ ሁለቱ ከተፋቀሩ በኋላ ሶስተኛ ማለትም ሻሂድና ረሽሚካ መንደና መጀመሪያ ከትምህርት ቤት ጀምሮ ከተፋቀሩ በኋላ ክሪቲሴንን ትገባለች። ከዛ ከሁለቱ መሃል ግራ እየተጋባ ወዴት መሄድ እንዳለበት አይነት ነገር የሚያሳይ ሲል እንዳለው ተነግሯል። እንደዛም ሆነ ግን ያናል ብልግና የለውም። ግን መገላለጡ ስለበዛና እንዲሁም ደግሞ ንግግራቸው ትንሽ ለቤተሰብ ምናምን ነገር ፋሚሊ ኦዲየንስ አይመችም ስለተባለ ያገኘው ሰርተፍኬት አደልት ነው። ግን ደግሞ የአሁን ጊዜ ወጣቱን ማህበረሰብ ትኩረት የሚስብና እነሱን የሚያዝናና ከሆነ ፊልሙ በጣም ብዙ ተመልካች እንደሚያገኝ ምንም ጥርጥር የለውም። አንዳንዶቹ ሲናገሩ እንደሰማሁትም ከ30 ዓመት በታች ያሉ በጣም ብዙ ወጣቶች ፊልሙን ለማየት እንደጎረፉ ተናግረዋል። በብዛት ደግሞ ሴቶች ይበዛሉ ብለዋል። በእርግጥም በጣም ብዙ ሴቶች ይህንን ፊልም ለማየት ገና ትሬለሩ በወጣ ሰዓት ላይ እየጠበቁ ነበረ። በአጠቃላይ ብቻ ብዙ ገንዘብ ያስገባልም፣ ትርፋማ ይሆናል፣ ስኬታማ ይሆናል ተብሎ የሚጠበቅ ፊልም ነው። መጀመሪያ ከተገመተው ለእይታ ከበቃ በኋላ የታየው ነገር እጅግ በጣም የተለያየ ሆኗል። ሻሂድ ከፑርም ሆነ ክሪቲሴንን እንዲሁም ረሽሚካ መንደና በትወና እንኳን ምንም የሚታማ ነገር የላቸውም። በዚህ ፊልም ላይ ምርጥ ትወናቸውን አሳይተዋል ተብሎ የተለያዩ ክሪቲክሶች ትወናቸውን በጣም አድንቀውላቸዋል። ይመቻቸው፣ ፊልሙም ስኬታማ ያደርግላቸው። ስለዚህ በቀጣይ 2 ቀናት ውስጥ እንግዲህ የመጀመሪያ ዊኬንዱ በሚጨርስ ሰዓት ላይ ኮክቴል ቱ በዓለም አቀፍ ደረጃ ምን ያህል ይሰበስባል የሚለውን አብረን የምናይ ሲሆን ከዛ ሌላ ደግሞ ላይፍ ታይም ውስጥ ጨርስ በዓለም አቀፍ ደረጃ ምን ያህል ሰብስቦ ፊልሙ ይወርዳል የሚለውን እድሜና ጤናውን ይስጠን አብረን እናያለን። 150 ከሮር ይሰበስባል 250 ወይ 300 እሱን እንኳን ጊዜ ነው የሚፈታው። ግን እናንተ ካሁኑ ስታዩት በአጠቃላይ በዓለም አቀፍ ደረጃ ምን ያህል ይሰበስባል ትላላችሁ? የራሳችሁን ያላችሁን ሀሳብ አስተያየትና ግምት ኮሜንት ላይ ጻፉልኝ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ ደግሞ አዳዲስ አፕዴቶች በሚኖሩ ሰዓት ላይ ይዤላችሁ እመጣለሁ። ቪዲዮውን ላይክ አድርጉ እንጂ አትቆጥቡ። ላይክ ምንም ነገር አይቆጥርም እኮ። እንዲሁም ደግሞ ልክ እንደዚህ ትኩስ መረጃዎችን መከታተል ከፈለጋችሁ ይህንን ቻናል ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። አዳዲስ ቪዲዮዎች በምንጭን ሰዓት ላይ ኖቲፊኬሽኑ ቅድሚያ እናንተ ጋር ቀድሞ እንዲደርስ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ
let the worries fade away. Oh, चगला सी चग ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।